ካሜራ ገዝቻለሁ፣ ነገር ግን ስራ የለኝም። ደንበኛስ እንዴት ነው ማግኘት የምችለው? ወይስ ጠንቋይ ቤት ልሂድ እያላችሁ የምትጠይቁኝ ሰዎች ጠንቋይ ቤት አላላችሁ። ካሜራ መግዛት ብቻ ካሜራማን አያደርግም። ዛሬ በዚህ ቪዲዮ ከቴክኒክ ሙያ ባለፈ ደንበኛ እንዴት ማሳመን እንደምትችሉ እንዲሁም ገበያው ላይ እንዴት ተወዳዳሪ መሆን እንደምትችሉ እናያለን። በዛው በሙያው ስኬታማ ለመሆን ምን ነጥቦችን እንደሚያስፈልጋችሁ እናወራለን። ስለዚህ በዚህ ቪዲዮ መጨረሻ ሙሉን ነገር ተምራችሁ ወደ ስራ እንደምትገቡና ብዙ ደንበኞችን እንደምታፈሩ አልጠራጠርም። እስከ መጨረሻው ቆዩ። የመጀመሪያውና አንደኛው ስለ ካሜራ ጠንቅቆ ማወቅ ነው። አውቶ ላይ ካሜራ እያረጋችሁ እየሰራችሁ ባለሙያ ነኝ ማለት አትችሉ። ይሄ ማለት ማኑዋሊ ካሜራውን በደንብ ጠንቅቃችሁ ማወቅ አለባችሁ። ከስተመር ጋር ከመሄዳችሁ መጀመሪያ የሚቀድመው ነገር ምንድነው? ካሜራውን በደንብ ማወቅ፣ ስለ ካሜራው የሚሰጠውን ነገር በደንብ አድርጎ ማወቅ ማለት ነው። ይሄ ማለት በምትቀርጹበት ጊዜ ብዙ ነገር ሊያጋጥማችሁ ይችላል። ማስተካከል ሊኖርባችሁ ያሉ ነገሮች በጣም ብዙ ነገሮች አሉ። ለምሳሌ ኤክስፖዠር ትራያንግልን በደንብ ማወቅ አስፈላጊ ነው። አፔርቸር፣ ሸተር ስፒድ፣ አይሶን ስለነዚህ ስለ ሶስቱ ያለህን ሙያዎች በደንብ አሳድጋቸው። ሶስቱን ለምን እንደምትጠቀም ማወቅ አለብን። እዚሁ ላይ ሌላው ደግሞ ላይቲንግን ወይም ደግሞ ላይትን እንዴት መቆጣጠር እንዳለብን መማር አለብን። የመጀመሪያው ነገር እሱ ነው። ላይቴን እንዴት አድርጌ ልቆጣጠር? ናቹራል ሊሆን ይችላል፣ አርቲፊሻል ሊሆን ይችላል። የፀሐይ ብርሃንን እንዴት ወደ ካሜራ የሚገባውን ላይት እንዴት አድርጌ አሪፍ አድርጌ ልስራ የሚለውን መለማመድ አለብህ። ወይም ደግሞ ላይቲንግ አርቲፊሻል ላይት ውስጥ ወይም ኢንዶር በምቀርጽ ጊዜ ምን አይነት ላይት መጠቀም አለብኝ የሚለውን በደንብ መረዳት ይኖርብሃል ማለት ነው። ሌላው አብዛኛው ሰው ሲያማርር የምሰማው ነገር ካሜራዬ ትንሽ ነው፣ በዚህ ካሜራ ትልቅ ስራ መስራት አልችልም ብሎ ሲያማር ሰማዋለሁ። ስለዚህ ይሄ ነገር ልክ አይደለም። ያለህን ካሜራ በደንብ አድርገህ አቅሙን እስከ መጨረሻው ከተጠቀምክ ነው ትልቁን ካሜራ መጠቀም የምትችለው። ይሄን ስል ምንድነው? አሁን ባለ ዕውቀት ሌላ የተሻለ ካሜራ ብሰጥ ያንን ካሜራ እንደዚሁ አይነት ካሜራ አውትፑት አድርገ ስለምትሰጠኝ ሌላ ካሜራ በሚመጣልህ ጊዜ ምንም ላሰራ ትችላለህ። ስለዚህ ባለ ካሜራ ላይ ማማረርን አቁመ ያለህን ካሜራ እስከ መጨረሻው አቅሙን ተጠቀም። ሌላው ደንበኛህን የማሳመን ጥበብ ነው። ይሄ እንግዲህ ደንበኛ ካሜራማን የሚቀጥረው ቪዲዮ እንድትቀርጽለት ብቻ ሳይሆን ራዩን እንድታሳካለት ስለሚፈልግ ነው። ይሄ ማለት ለምሳሌ በአንድ ፕሮዳክት በሚሸጥ ከስተመር ነው። ይሄ ከስተመር ሲጠራ ፕሮዳክቱን ብቻ እንድታሳይለት አይደለም የሚፈልገው፣ ፕሮዳክቱ እንዲሸጥለት ይፈልጋል። ስለዚህ አንተ እንደ ካሜራማን መስራት ያለብህ ያን ፕሮዳክት እንዴት አድርጌ አሱቤ ወደ ሶሻል ሚዲያ አውጥቼ እንዴት ይሸጥለታል የሚለውንም ነገር ማሰብ ይኖርብሃል። ስለዚህ እንዴት ይሸጥለታል የሚለው ማርኬቲንግ ውስጥም ብቻ መግባት ሳይሆን አሱበ ስለቀረስከው ደንበኛው እንዲሸጥለት ይረዳዋል ማለት ነው። ሌላው ፖርትፎሊዮ አሳይ። በንግግር ብቻ ለማሳመን አትሞክር። በስልክ የቀረስካቸውም ወይም የሰራቸውን ቪዲዮዎች አሪፍ አድርገ በመስራት ለከስተመር አሳይ እንጂ ስራህን በንግግር ብቻ ለማሳመን አትሞክር። አብዛኞቹ ሰዎች ሲሳሳቱት ማየው ነገር አንድ ከስተመር ጋር ይሄዱና ቪዲዮ እቀርጻለሁ ይላሉ። ቪዲዮ እቀርጻለሁ ከማለት ይልቅ ከስተመሩ ጋር ሄዳችሁ የእርሶ ምርት በሰዎች ዘንድ ተፈላጊ የሚያደርግ ማስታወቂያ ሰራለሁ በለው። ልዩነቱ እዚህ ጋር ነው። ከስተመር የሚፈልገው የራሱን ጥቅም ስለሆነ አንተ ሄደ ቪዲዮ ቀርጻለሁ ስትለው ቪዲዮግራፈር ነህ ብሎ ያስባል። ማድረግ ያለብህ ከስተመርን ለማግኘት ግን የመጀመሪያና ዋነኛው ነገር ደንበኛው ጋር ሄደ የናንተን ምርት ሰዎች እንዲፈልጉት አድርጌ ቀርጻለሁ ብለ ንገራቸው። ሌላው በገበያው ላይ ተፎካካሪ ስለመሆን ነው። ገበያው ላይ እንዴት ነው ተፎካካሪ ፎቶግራፈር ወይም ቪዲዮግራፈር መሆነው ብለ ስታስብ በየጊዜው እንግዲህ አዳዲስ የሚወጡ ካሜራዎች አሉ። አንተ እነሱ ካሜራዎች ላይ እንዴት ነህ የመጠቀም ችሎታ ማለት ነው። ራስን አፕዴት ስለማድረግ ስናወራ ማለት ነው። እነዚህን ካሜራዎች ይዘ አፕዴት ለማድረግ ራስን ትሞክራለህ ወይስ ባለ ካሜራ ብቻ እዛው እስታክ አድርገህ ትቀራለህ? ምርጫው ያንተ ነው። ስለዚህ
በሚወጡ በአዳዲስ ካሜራዎች ላይ አፕዴት ማድረግን እንዳረሳ። ብዙ ሰዎች ሲሳሳቱት ማየው ነገር አንድ ቀን ሰርተ አንድ ወር ሙሉ አትጥፋ። ይሄ ምን ማለት ነው? አንድ ቪዲዮ ሰርተ ሶሻል ሚዲያ ላይ ለቀ ከዛ በኋላ ወሩን ሙሉ መጥፋት፣ ይሄ ከገበያው እንድትወጣ ያረጋሃል። ሶሻል ሚዲያህን በስራዎች አጥለቅልቀው፣ የሰራዎቹን ስራዎች ሶሻል ሚዲያ ላይ ልቀቀው። በዚህም ክላይንት ታገኝበታል። ሌላው ኔትወርኪንግ ነው። ከኤዲተሮች፣ ከቪዲዮግራፈሮች፣ ከፎቶግራፈሮች ጋር አብረህ ሁን። ስራህን ለብቻዬ ልስራው አትበል። ምክንያቱም በደንብ ኔትወርክ ይኖርሃል። እነሱ ጋር ስራ በበዛ ቁጥር ወደ አንተ ሪፈር ያረጋሉ። ስለዚህ ኔትወርክ በደንብ ይኑር። ካጠገብ ከምታውቃቸው ከፎቶግራፈሮችም ከቪዲዮግራፈሮች ጋርም በደንብ ኔትወርክ ይኑር። ሌላው ሶፍት ስኪል እንለዋለን። ይሄ ጎበዝ ብቻ ሳይሆን ታማኝም ሁን። ደንበኛ የሚፈልገው ጎበዝ ብቻ ሳይሆን ታማኝም እንድትሆን ነው። ሌላው ሰዓትን ማክበር ነው። ከቻልክ ማስረከብ ያለብህን ፋይል ከተናገርከው ቀን በፊት አስረክብ። ካልቻልክ ደግሞ በተናገርክበት ቀን አስረክብ። ይሄ ከጥበብ በላይ ስምህን ይገነባዋል። በአጠቃላይ ካሜራማን ማለት ካሜራ በትከሻው ላይ መሸከም ብቻ ሳይሆን በካሜራ ታሪክን በምስል የመናገር ጥበብ ነው። ስለዚህ ካሜራ ብቻ ይዘ ከስተመር ከመፈለግ ይልቅ በደንብ የመጀመሪያ ዋነኛው ስቴፕ ራስ ላይ መስራት ነው። ራስ ላይ በደንብ ስራ። ሁልጊዜ በሚወጡት ካሜራዎች አፕዴት አድርግ። ቀን በቀን ቲቶሪ ሪፈር ቪዲዮዎችን በደንብ ለምትሰራው ፕሮጀክት ሲኖርብህ ቀደም ብለ ስቶሪ ቦርዶችን ስራ። የቀረጻ ቀን ብቻ አትዋከብ። ቀድመ ስራዎችን ፎከስ አድርግ። ስራ ሲኖርብህ ቀድመ መስራት ያለብህ ነገሮች አሉ። ለምሳሌ እቃ ከማዘጋጀት ውጪ ታሪክን እንዴት ልናገር ብለ የምታዘጋጀው ስቶሪ ቦርዶች አሉ። እነሱ ላይ በደንብ ተጨነቅ። ቪዲዮግራፈር ኮንክ ማለት ነው። ፎቶግራፈር ስትሆን ደግሞ ሪፈረንሶችን በደንብ የተለያዩ ፎቶዎችን የሚገነቡን ሐሳቦችን ቲቶሮችን በደንብ አድርገ ራስን አፕዴት አድርግ። ከስተመር አሁን ላይ ሶሻል ሚዲያ ላይ ነው ያለው። በፊት በባነር ኦር በተለያዩ የቲቪ ማስታወቂያ ነው አይቶ የሚመጣው። አሁን ግን በቲክቶክ፣ ኢንስታግራም፣ ፌስቡክ የተለያዩ የሶሻል ፕላትፎርሞች ላይ ደንበኞቻችን እዛ ነው ያሉት። ስለዚህ መስራት ያለብህ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ራስህን በደንብ ለማስተዋወቅ ሞክር። እንዳልኩት አንዴ ለቀ ወር 2 ወር አትጥፋ። ከቻልክ በየጊዜው ልቀቅ። የትኛውም ስራ ሊሆን ይችላል፣ በየጊዜው ልቀቅ። ሌላው ራስህን አታነጻጽር። ከሌላ ቪዲዮግራፈሮች ጋር ወይም ደግሞ ፊልም ሜከሮችም ሊሆን ይችላሉ። አጠገብ ካለው ሰው ጋር አታነጻጽር። ከቻልክ ከነሱ ተማር። ካልቻልክ ደግሞ ራስህን አፕዴት ለማድረግ ስራ እንጂ ራስህን ከሰዎች ጋር አታነጻጽር። ያ ሁልጊዜም ውድቀት ነው። ምክንያቱም ባነጻጸርክ ቁጥር የራስን ድክመት እያየ ስለምትሄድ ወደኋላ እየቀረና እየወደክ ትመጣለህ። ስለዚህ ከቻልክ አጠገብ ካለው ሰው ተማር እንጂ ራስህን አታነጻጽር። ዛሬ ካለህበት ነገ የተሻለ እንድትሆን አጥብቀ ስራ። ዛሬ በቀረስክበት ሰዓት የተሳሳትከው ወይም ደግሞ ማምጣት የፈለግከው ነገር ካለ ኢግኖር አድርጎ ማለፍ ሳይሆን በደንብ ያንን እንዴት አድርጌ ማምጣት እችላለሁ ለቀጣይ ቀረጻዬ ብለ በደንብ ተለማመድ። ዛሬ ላይ ያጣኸውን ነገ ላይ ለማግኘት በደንብ አድርገ ስራ። ደንበኛ ጋር ስትሄድ ከደንበኛ የሚመጣው ሪያክሽን የሁሉም ደንበኛ አንድ አይነት ይሆናል ብለ አትጠብቅ። ብዙ አይነት ደንበኛ አለ። ተደስቶ የሚመጣ አለ፣ ተናዶ የሚመጣ አለ። ስለዚህ ደንበኛህን ለማስደሰት የቻልከውን ያህል ጣር። ባይዘዌ ሁሉንም ደንበኞቻችንን ማስደሰት አንችልም። በራሳቸው ምክንያት ማስደሰት ስለማንችል እኛ በቻልነው መጠን እስከ ጥግ ደንበኞችን ለማስደሰት እንሞክር። ካልሆነ ግን ጥፋቱ ከኛ አይደለም። ስለዚህ ምንጊዜም እንዳልኩ ደንበኞችን ለማስደሰት ስራ። ብዙ አይነት ደንበኞች ሲመጡ እያንዳንዱን ደንበኞች እንዴት አርጌ ልቀበላቸው፣ እንዴት አርጌ የሚፈልጉትን ነገር ልስራላቸው ብለ ያዝ። ደንበኛ አንተ ጋር ሲመጣ እኔ እንደ እንትና ፕሮዳክሽን እንደዚህ አልሰራም፣ እንትና ፕሮዳክሽን እንደዚህ ያደርጋል ብለ አታውራ።
መገንባት ያለብህ የራስህን ፕሮዳክሽን ስለሆነ ስለ ሰው ፕሮዳክሽን አይመለከትህም። አንተ የሚመለከትህ የራስህ ፕሮዳክሽን ነው። ደንበኛ ሲመጣ አንተ ጋር ያለውን ነገር ፈልጎ እንጂ ሰው ጋር ያለውን ነገር ፈልጎ አይደለም። ስለዚህ ስለሌላ ሰው ፕሮዳክሽን ወይም ፒክቸር ማውራትህን ትተህ አንተ ጋር የሚያገኙትን ነገር ብቻ ንገራቸው። እኔ ደንበኛን እንዴት እንደማስብ ልንገራችሁ። አንድ ደንበኛ አሳዘንኩ ማለት 1000 ደንበኛ አሳዘንኩ ማለት ነው። አንድ ደንበኛ አስደሰትኩ ማለት 1000 ደንበኛ አስደሰትኩ ማለት ነው። ምክንያቱም ስራ የሚመጣው በአንድ ደንበኛ በኩል ነው። ስለዚህ በቻላችሁት መጠን ደንበኛችሁን ለማስደሰት ሞክሩ። ሌላው የራስ ስታይል ይኑር። ሲግኒቸር ስታይል እንለዋለን። ይሄ ምን ማለት ነው? ሌሎቹ ከሚሰሩት የተለየ ከለር ይኑር። አንተ የምትታወቅበት የራስ የሆነ ስታይል ይኑር። ይሄ ማለት ምንድነው? ስክሮል እያደረገ የሚሆን ይችላል ወይም ደግሞ እየታየ ልክ እንዳየሁት ያን ቪዲዮ ይሄ የእንትና ስራ ነው እስከሚባል ድረስ የራስ የሆነ ቋሚ ከለር ይኑርክ። ይሄ የራስን ብራንዲንግ ማሳደጊያ ነው። ለምሳሌ የምታውቃቸው ትላልቅ ፕሮዳክሽን ፒክቸር የሚሰሩ ሰዎች ስታየው ገና ሎጎን ከማየት በፊት ይሄ የእንትና ስራ ነው ብለህ እንደምታውቀው ማለት ነው። ስለዚህ ራስህን ማሳደግ ላይ በደንብ ከሰራ በኋላ የራስህ የሆነ ሲግኒቸር ስታይል ይኑር። ከለር ብቻ ሳይሆን የቪዲዮም ቀረጻ ማለት ነው። የራስህ የሆነ የቪዲዮ አንግሎች ሊሆኑ ይችላሉ፣ የቪዲዮ ቀረጻዎች ታይፖች ሊሆኑ ይችላሉ። የራስህ አይነት ስታይል ይኑር። ሌላው ትዕግስትና ጽናት ነው። ይሄ ሙያ ላይ በደንብ ትዕግስትና ጽናት ይፈልጋል። ስጀምር ፕሮዳክሽን ወይም ካሜራማን ለመሆን ስጀምር የመጀመሪያዎች አካባቢ ላይ ስራ አይኖርም። ስለዚህ የዚህን ጊዜ ተስፋ ከመቁረጥ ይልቅ ራስ ላይ በደንብ ስራ። ራስን አፕዴት ማድረግ ላይ በደንብ ስራ። ቲቶሮች ሊሆን ይችላል፣ ቪዲዮዎች ይሆናል፣ የተለያዩ አይነት ስራዎችን ያ በደንብ ይጠቅመሃል። ከዛ በኋላ ስራ አንተ ያለህበት ድረስ ፈልጎ ይመጣል። እመነኝ፣ ይሄን ነገር ስላሳለፍኩት ከልምድ ነው መመክር። ሞኝ በራሱ ይማራል፣ ብልጥ ግን ከሰው ይማራል። ስለዚህ ከራሴ ካሳለፍኩት ነገር እየነገርኳችሁ ነው። እንዳልኳችሁ ስራ ያላችሁበት ድረስ ስለሚመጣ መጀመሪያ ራሳችሁን አፕዴት አድርጉ። አፕዴት ሳታረጉ ስራ እየጠበቃችሁ ከሆነ ያ ስራ መጥቶ ብልሽት እንጂ የሚፈጥርባችሁ እናንተ ላይ ወደማይሆን ነገር ስለሚያስገባችሁ መጀመሪያ ራሳችሁን አፕዴት አድርጉ። ለዛ ስሩ ብቁ ነኝ ወይ ብላችሁ ጠብቁ። ለምሳሌ ሙዚክ ክሊፕ ሊሆን ይችላል። ሐሳቡ ብቻ ኖሯችሁ ያ ስራ ዕውቀት ሳይኖራችሁ ያ ስራ ወደ እናንተ ቢመጣ ያን ስራ ታበላሹታላችሁ እንጂ አሰሩትም። ስለዚህ ያን ስራ ለመስራት እስከ ጥግ የሚያስፈልጋችሁን ነገር ሂዱ። ከዛ በኋላ ሙዚክ ክሊፖች ተንጋክተው ይመጣሉ። ሌላው ቢሃይንድ ዘ ሲን ወይም ደግሞ ቢቲኤሶችን ልቀቅ። ይሄ ትልቁ ጎል ነው። ምክንያቱም ደንበኞች በስራ እንዲተማመኑ ያደርጋቸዋል። ስለዚህ ስትሰራ ቢሃይንድ ዘ ሲኖችን ከቀረጻ ጀርባ ያሉትን ከካሜራ ጀርባ ያሉትን ነገሮች በስልክም በተለያዩ ዲቫይሶችም ቅረጽና ልቀቅ። ሌላው ደንበኛ ለማሳመን መጀመሪያና ዋነኛው ነገር በራስ መተማመን ይኑር። በራስ ሳትተማመን ደንበኛ ጋር ሄደ መወዛገብ ነው የሚሆንብህ እንጂ ደንበኛውን አታሳምነው። ይሄ ማለት በራስ መተማመን ማለት ስለ ስራው ሙሉ እንደምትሰራው በራስ መጀመሪያ እርግጠኛ ሁን። ከዛ ስለምትሰራውና ስለምታደርገው ነገር ለደንበኛ በደንብ አስረዳ። ይሄ ማለት በደንብ ቆፍጠን ብለህ ማለት ነው። አሁን ደግሞ በስራ ቦታዎች ስለሚያጋጥሙ ተግዳሮቶች እናውራ። ይሄ እንግዲህ በቀረጻ በምትወጣበት ሰዓት ብዙ አይነት ደንበኞች ያጋጥመዋል። ስለዚህ እንዴት ሶልቭ ላድርግ የሚለውን እናያለን። የመጀመሪያው ከባድ ደንበኛ የምንለው ነው። ይሄ ደንበኛ እንግዲህ ምን እንደሚፈልግ የማያውቅና ሐሳቡን በየደቂቃው የሚቀይር ከስተመር ነው። እንደዚህ አይነት ከስተመር በጣም ብዙ ያጋጥማል። ስለዚህ በፕሮፌሽናል መንገድ ተወያይተ ተነጋግረ እንዴት እንደምፈታው ማሰብና ማድረግ ይጠበቅብሃል ማለት ነው። ይሄ ከስተመር በየደቂቃው ሐሳቡን ይቀይርብሃል። ለምሳሌ ስቀርጽ አንዴ ተነጋግራችሁ ይሄ ፍሬም ያምራል ብሎ ከሆነ ከደቂቃ በኋላ ከቀረስክ በኋላ ስመጣ ደግሞ ፍሬሙ ምንድነው ሊል ይችላል። ስለዚህ እዚህ ጋር ትዕግስት ይፈልጋል።
በየደቂቃው የሚፈልገውን ነገር ስለማያቅ አንተ በቻልከው ነገር የቻልከውን ጥረት አድርገ የሚፈልገውን አይነት ነገር ስራ። ከዛ በዘለለ ግን ከስተመሩ 10 ሐሳቡን ሲቀያየር ያን ሁሉ ሐሳብ ማስተናገድ ስለማይችል በንግግር ለመፍታት ሞክር እንጂ በጸብ ለመፍታት እንዳትሞክር። ሌላው ያልተጠበቁ ነገሮች ናቸው። ለምሳሌ በቀረጻው ቀን ሚሞሪ ፌል ሊያደርግብህ ይችላል፣ ወይም ደግሞ ሚሞሪው ላይሰራ ይችላል። ሚሞሪው ካሜራው ሲገባ ላያነብ ይችላል። ስለዚህ ባካፕ መያዝን እንዳረሳ። በምትወጣበት በቀረጻ ጊዜ ሚሞሪ ባካፕ ያዝ። ባትሪም እንደዛው። ባትሪዎች እንግዲህ ኦሪጂናል እና ፌክ አላቸው። ፌክ ባትሪ በምትጠቀምበት ጊዜ ቶሎ ስለሚያልቁ እየቀረስክን በመሃል ሊዘጋ ስለሚችል ኦሪጂናል ባትሪዎችን በቻልከው መጠን ለመያዝ ሞክር። ካለዚያም ደግሞ ባካፕ ባትሪዎችን በደንብ ያዝ። ለዛ ነው ካሜራዎች ሁለት ባትሪ እንዲኖራቸው የሚመከሩት። ስለዚህ በምትወጣበት ጊዜ ባትሪዎችን በደንብ አድርገ ያዝ ማለት ነው። ለባለሙያ እነዚህ ነገሮች አማራጭ ሳይሆኑ ግዴታዎች ናቸው። ሌላው የአየር ሁኔታ ነው። ለመቅረጽ በምትወጣበት ጊዜ የአየር ሁኔታው አንተ የተዘጋጀኸው በፀሐይ የሚቀረጹ ቀረጾች ወይም ደግሞ ፀሐይን በማመልከት የሚቀረጹ ቀረጾች ሊሆኑ ይችላሉ። ስለዚህ ቀድመ ዳመናስ ቢሆን ብለ እነዚህ ነገሮች ወደ ግንዛቤ አስገባ። ሌላው ደግሞ ዳመና ብቻ መሆኑም ሳይሆን በምትወጣበት ሩቅ አውትዶር በምትቀርጽበት ጊዜ ድንገት ዝናብ ሊዘንብ ይችላል። ስለዚህ ለካሜራ የሚሆን መሸፈኛዎችን እንዲሁም በምትንቀሳቀስበት ጊዜ ካሜራን የሚጠብቅልህን ነገሮች መያዝን አትርሳ። ብዙ ሰዎች የሚቸገሩበት የዋጋ አተማመን ነው። ይሄ እንግዲህ ከስተመር ካገኛችሁ በኋላ ዋጋውን እንዴት ልስራ ብላችሁ የምትጨነቁ ሰዎች በደንብ ይጠቅማችኋል። ልብ አድርጋችሁ ስሙልኝ። ስራህን በስንት ብር መስራት አለብህ? ይሄ ትልቁ ጥያቄ ነው። ይሄን ለራስህ መልስ ልታገኝለት ይገባል። የመጀመሪያ ዋነኛው ነገር ራስህን አታርክስ። ይሄ ማለት ዋጋ በጣም ዝቅ አታድርግ። ምክንያቱም በኋላ ላይ ከፍ ለማድረግ ስትል ትቸገራለህ። ስለዚህ ዋጋ ሰው ከሚሰራበት ገበያ ዝቅ አድርገ አትስራ። አንደኛ ያለህን ኳሊቲ ይመታብሃል። ዝቅ አድርገ መስራት ብቻ ሳይሆን ስላንተ ፕሮዳክሽን ወይም ደግሞ ስላንተ ስራ በተወራ ቁጥር ስራ ደካማ እንደሆነ ይታሰባል። ስለዚህ ከሚታሰበው መጠን በላይ ዋጋ ዝቅ አድርገ አትስራ። ዋጋ ስታወጣ የሰራህበትን፣ የተጠቀምክበትን፣ የለፋህበትን ግንዛቤ ውስጥ በማስገባት ዋጋ ንገራቸው። ሌላው ደግሞ ቅድመ ክፍያ ነው። ይሄ እንግዲህ ቀብድ እንደምንለው ማለት ነው። ስለዚህ ስራ በተነጋገርክበት ጊዜ ከቻልክ 50%፣ ካልቻልክ ደግሞ 30% ቀብድ መቀበልህን እርግጠኛ ሁን። ይህም ማድረግ ደንበኛው ለስራክ ያለውን ቁርጠኝነት እንዲረዳ ያደርገዋል። ቀብድ መቀበልህ ከደንበኛውም ሌላ ለራስ ለምትከፍላቸው ወይም ደግሞ ለምታስይዛቸው እቃዎች መክፈል እንድትችል ያደርጋል፣ እንድትዘጋጅም ጭምር ማለት ነው። ሌላውና ትልቁ ነገር ስምምነት ነው። የትኛውንም ስራ ቢሆን ትንሽም ይሁን ትልቅ ስራ በአግሪመንት ወይም በስምምነት ስራ። ይሄ ደግሞ ውል እንለዋለን። ለእያንዳንዱ ለምትሰራቸው ስራዎች ውል ሊኖር ይገባል። ይሄ በመሃል የሚፈጠረውን አለመግባባትነት ያጠፈዋል ወይም ይቀንሰዋል። ስለዚህ ውል ላይ በደንብ ስራ ከተነጋገርክ በኋላ በውል መሰረት ማስፈረምህን አትርሳ። እንዲጠቅማችሁ በመጨረሻ አንድ ገጠመኝ ልንገራችሁ። እንግዲህ እኛ በምንሰራበት ጊዜ በዊዲንግ ስራ ላይ ትላልቅ ከስተመሮች አሉ። ከነዚህም መካከል በእድሜ ማለት ነው እየሰራን አንድ ከስተመሮች መጡ ቢሮአችን ድረስ። ስራዎቻችንን አዩ፣ ተስማማን፣ ዲል አደረግን። ትልቅ ሰዎች ናቸው። ይሄ ማለት እድሜያቸው ከ50 በላይ ይሆናል። እኚህ ከስተመሮች ተስማምተን ዲል አደረግን። አዲስ አበባ ነው ስራው። ተፈራረምን። የዛኔ እኔ አዳማ ነበርኩኝ። በዛን ቀን 2 ስራዎች ነበሩብኝ። እኔ አዳማና አዲስ አበባ ነበረብኝ። ተፈራረምን፣ ጨረስን፣ አለቀ። በሰርጉ ቀን የፕሮዳክሽን ባለሙያተኞች ወይም ክሮቼን እኔ እዛ ላኩኝ። አዳማ ያለውን ደግሞ እኔ እዚህ ሆንኩኝ ለመቆጣጠር እንዲመቸኝ ማለት ነው።
አዲስ አበባ ይሉት ተሰራ። በጣም ደስ የሚል ጊዜ አሳለፉ። ሰርግ ነበረ፣ ሴት ቤት ወንድ ቤት በደንብ ተሰራ፣ ጨረሱ፣ አለቀ፣ መጣ። መጨረሻ ኤዲቲንግ ታይም ላይ ደረሰ። ያ ፋይል እንግዲህ ኤዲት ተሰርቶ ፎቶ ኤዲት በሚሰራበት ጊዜ እኔ ጋር ያለው የሚያግዘኝ አንድ ሰራተኛ ኤዲት እየሰራው ፋይሉን አየሁት። ፋይሉን ሳየው አብዛኛው የተመረጡት ፋይሎች ክሎዝ አፕ ፋይሎች ናቸው። ይሄ ማለት በፎቶ በምንሰራበት ጊዜ ብዙ አይነት ፎቶ ይነሳል። ለምሳሌ ክሎዝ አፕ፣ ዋይድ፣ ሚዲየም ክሎዝ አፕ፣ የተለያዩ አይነት አንግሎች ቪዲዮዎች ይነሳሉ። ምክንያቱም ከስተመር ምርጫ እንዲኖረው ማለት ነው። እነሱ የመረጡት በዛን ጊዜ አብዛኛውን ኦልሬዲ ከ90% በላይ ማለት እንችላለን ክሎዝ አፖቹን ነው። ማለትም ጉርድ የሆኑትም ማለት ነው። እኔ ምናልባት ሲመርጡ ያው ፎቶ ከተነሱ በኋላ ምንድነው ከስተመር ከዛ በኋላ ይመጣና ፎቶ ይመርጣል። ይሄ ፎቶ ይሰራልኝ ይላል። የመረጡትን ፎቶ ቼክ ሳደርገው ተመሳሳይ ነው። ከዛ ስለዚህ ምንም ስህተት እንደሌለበት አረጋገጥኩኝ። ተሰርቶ ወደ 2000 ምናምን የሚሆን ፎቶዎች ፕሪንት ሆነ። ፕሪንት አስደርገን ፋይሉን ጠርዘን ጠበቅናቸው። አጋጣሚ ሆኖ ባልየው ነው የመጣው። ባልየው ፎቶን ወሰደ ማለት ነው። ፎቶና ያሉትን ቪዲዮዎች ወስዶ ሄደ። እንደሄደ ከ30 ደቂቃ በኋላ ተደውሎልኝ ባለቤቱ ነበረች። ፎቶዎቹ ምንድናቸው አለች። ከዛ ግራ ገባኝ። እኔ ፕሪንት ላይም የተበላሸ መሰለኝ። ፎቶዎቹ ተቆራርጠዋል ተባልኩኝ። በጣም ግራ ተጋባው። ምክንያቱም ፎቶዎቹን አይቻቸዋለሁ፣ የተቆራረጠ ነገር የለም። ከዛ ምናልባት ያላየዋቸው ፕሪንት ሲደረጉ ምናልባት ቀለም አበላሽቶ ነው ብዬ ተረዳኝ። ስለዚህ እንዲመጡና ፎቶን እንዳየው እና እንዲያስረዱኝ ፈለጉ። ከዛ እነሱም ሰዓት አልፈጀባቸው መጥተው አሳዩኝ። ይኸው እያሉ አሳዩኝ። ሳያቸው ቪዲዮዎቹ ጉርድ ፎቶች ናቸው። ጉርድ ማለት አብዛኛው ፎቶች ለምሳሌ እስከ እግር ሊሆን ይችላል፣ ከጉልበትም በታች ሊሆን ይችላል፣ እስከዚህም ሊሆን ይችላሉ። ብቻ ሙሉ ሰውነታቸው ያልገባበት ፎቶ ነው። እነሱ ፎቶዎች እነዚህ ናቸው አሉ። ከዛ ሳየው እኮ ምን ሆነ ይሄ ፎቶ አሉ። በመሃል አለመግባባት ተነሳ። በመጨረሻም ምንድነው እነሱ የተረዱት? ጉርድ ፎቶ ሲመርጡ ለምሳሌ እስከዚህ ድረስ የመረጡት ፎቶ ከሆነ ከዛ በኋላ ያለው ሰውነታቸውን እኔ ኤዲቲንግ ላይ ማስገባላቸው ነው የመሰላቸው። ያስቃል አውቃለሁ። ይሄ ማለት ግማሽ የተቀረጸ ሰውነታቸው ላይ ሙሉ ሰውነት ማስገባላቸው ነው የመሰላቸው። እንደዛ ሳይሆን መጀመሪያ ፎቶ ሲመርጡ ሙሉ ሰውነታቸው የገባ ፎቶ አለ። እነሱም መምረጥ ይችሉ ነበር። ስለዚህ በጣም ተናደዱ። እዚህ ጋር የእድሜ ጋፕ አለ እንዳልኳችሁ፣ ለማስረዳትም ትንሽ ከበድ ይላል። እድሜያቸው ከ50 ዓመት በላይ ስለሆነ ለማስረዳት ከበደኝ። ነገርኳቸው። እናንተ የመረጣችሁት አጋጣሚ ሆኖ ሲመርጡ የጻፉት ቁጥሮች በእጅ ጽሑፋቸው ነው። ስለዚህ እነዚህ ፎቶዎች ናቸው። ይሄው እንደምታዩት ራሳችሁ ላይ ጻፋችሁት። ኮምፒውተር ላይም ከፍቼ ያሳየዋቸው ይሄው ቁጥሮቹ ተመሳሳይ ናቸው አልኳቸው። ምንም ሊረዱኝ ፍቃደኛ አልነበሩም። ባልየው በጣም ተናዶ ስለነበረ ፖሊስ ጣቢያ ከሳለሁ አለ። እሺ ክሰስ አልኩት። ምክንያቱም ከማስረዳት በላይ ምንም ማድረግ ስለማልችል ፖሊስ ጣቢያ ሄዶ ከሰሰ። ተጠራሁኝ። ወደ ፖሊስ ጣቢያ ሄድኩኝ። ከዛ በሚገባ ለፖሊስ ጣቢያ አስረዳሁኝ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው የመረጡት። ይሄው እጅ ጽሑፋቸው ጉርድ ፎቶ፣ ከዚህ በፊት የሰራናቸውም ስራዎች፣ ንግድ ፍቃዳችንንም በሚገባ አሳየውኝ። የስራ ልምድም ተጠየቀ፣ አሳየውኝ። ፖሊሱ ተረዳኝ፣ ትክክል እንደሰራውም አመነ። ስለዚህ ጥፋቱ ከነሱ እንደሆነ ተረዳና ስለዚህ ማድረግ የሚችሉት እንደገና ፎቶ እንዲመረጥና ፎቶውን ፕሪንት ማድረግ እንዳለባቸው ተስማማን ማለት ነው። ስለዚህ ከስተመር ብዙ አይነት ከስተመር አለ ልላችሁ ፈልጌ ነው። ብዙ ከስተመር ይገጥማችኋል። ስለዚህ እናንተ እስከ መጨረሻው ድረስ በትዕግስት መሄድ አለባችሁ። ይሄን ይመስላል። አንድ ጥያቄ ልጠይቃችሁ፣ ኮመንት ላይ ጻፉልኝ። እናንተ ደንበኛ ለማግኘት የትኛው ስቴፕ ከበዳችሁ? ኮመንት ላይ ልወቅ። ይህን ቪዲዮ እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ እንግዲህ እንደዚህ አይነት ቪዲዮዎች ይዤ ስለምመጣ ካሁኑ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳረሱ፣ እንዲሁም
ይሄ ቪዲዮ ይጠቅማችኋል ብላችሁ ላሰባችሁ ጓደኞቻችሁ በሙሉ ላኩላቸው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ